ذكر الله حياة الأرواح، ذكر الله نعيم الحياة، ذكر الله عبادته التي تحيي القلوب. يا الله ذكر يا منفسوچ هيوتنو، يا الله ذكر يا هيوت دستانو، يا الله ذكر ልቦችን የሚያሳድግና ነፍሶችን የሚያስደስት ኢባዳ ነው። አላህ እንደተናገረው እነሆ ልቦች በአላህ ዚክር ብቻ ይረጋጋሉ። የልብ እርጋታን የህይወት ደስታንና ጣፋጭ ኑሮን የሚፈልግ ሰው በአላህ ዚክር ጥላ ስር ካልሆነ በስተቀር ፈጽሞ አያገኘውም። በአላህ ስም ምላሊዮ ከአላህ ዚክር ውጭ አያገኘውም። የአላህ ዚክር ራሱን የቻለ ኢባዳ ነው። አላህም አዟል፣ እናንተ ያመናችሁ ሆይ አላህን ብዙ ዚክር አድርጉ። ብዙ ምንም ቁጥር ወይም ወሰን የሌለው ኢስቲግፋር፣ ተስቢህ፣ ተክቢር፣ ተሕሚድ ሁሉም የዚክር አይነቶች በአላህ ዘንድ ውድ ናቸው። ምክንያቱም ልብን ከፈጣሪው ጋር ያገናኛሉ። በአላህ ዚክር ህይወት ወደ ልብ ትገባለች። ማንኛውም ሰው ልቡን በአላህ ዚክር የሞላ ልቡ ህያው ብሩህና የተበራ ነው። የአላህ ዚክር ከሌለበት ልብ ግን ሞትና ጥፋት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላህን የሚያስታውስና የማያስታውስ ሰው ምሳሌ እንደ ህያውና ሙት ነው። ለምን ህይወትና ሙት ተባለ? ምክንያቱም አላህ ዚክሩን ለልቦቻችን ህይወት አድርጎታል። እኛ ከሁለት ነገሮች ተፈጥረናል፣ አካልና ሩህ። አካላችን ከአፈር ነው፣ ሩሃችን ግን ከአላህ የተነፈሰች ነፍስ ናት። አካል ምግቡን ከአፈር የተፈጠረ ነገር ይበላል፣ ሩህ ግን ምግቧ የአላህ ዚክር ነው። ሩህ በአላህ ዚክር ትኖራለች፣ ከዚክር ስትርቅ ግን ትሞታለች። ከአላህ ዚክር የራቀ ልብ ይጨልማል፣ ይደርቃል፣ ይፈርሳል። አላህ ቁርአንን ሩህ ብሎ ጠርቶታል። እንዲሁም ከትእዛዛችን የሆነ ሩህን ወደ አንተ ወረድን። ቁርአንና ሱና ሩህ ተብለዋል፣ ምክንያቱም ነፍሶች በእነሱ ህይወት ያገኛሉ። የዚክር አይነቶች ብዙ ናቸው። ኢስቲግፋር ከእነሱ አንዱ ነው። አላህ እንዲህ አለ፣ ጌታችሁን ምህረት ጠይቁ፣ እርሱ እጅግ ይቅር ባይ ነው። ዝናብን ያወርድላችኋል፣ በሀብትና በልጆች ያበረታችኋል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢስቲግፋርን የሚያበዛ ሰው አላህ ከእያንዳንዱ ጭንቀት መውቻ ያደርግለታል፣ ከእያንዳንዱ ችግር መፍትሄ ይሰጠዋል። ከዚያ ወደ ተስቢህ፣ ተሕሚድ፣ ተህሊል እና ተክቢር ስንመታ ወደ የሐሰናት ባህር እንገባለን። ሱብሓነላህ፣ አልሐምዱሊላህ፣ ላኢላሃ ኢላላህ፣ አላሁ አክበር። እነዚህ በቁርአን አልባቂያቱ ሷሊሓት ተብለው የተጠሩ ቃላት ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሁለት ቃላት በምላስ ቀላል ናቸው፣ በሚዛን ከባድ ናቸው፣ ለአርራሕማን ውድ ናቸው። ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም። አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ የኢስላም ህጎች በዘውብናን፣ ሁሉን የሚያካትት አንድ በር አሳየኝ አላቸው። ነቢዩ ሶላትን አልጠቀሱለትም፣ ጂሃድንም አልጠቀሱለትም፣ ጾምንም ሐጅንም አልጠቀሱለትም። እንዲህ ብለው መለሱ፣ ምላስህ ሁል ጊዜ በአላህ ዚክር እርጥብ ይሁን። ምን ያህል ታላቅ ምክር ነው! ምላስ ከሰውነት በጣም ፈጥኖ የሚደርቅ አካል ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ የሚፈልጉት አንድ ሰከንድ እንኳን ዚክር እንዳይቋረጥ ነው። የአላህ ፍቅር ወደ ልብ እንዴት ነው የሚገባው? መንገዱ ዚክር ነው። ሰው አላህን በብዛት ሲያስታውስ ይወደዋል። አላህን ሲወድ ደግሞ ትእዛዙን ማክበር ቀላል ይሆንለታል። ልቡ በአላህ ፍቅር የተሞላ ሰው ግዴታን አይተውም፣ ሐራምንም አይደፍርም። ለአላህ ፍቅር ልብህን በዚክር አጠዋው። ለራስህ የዚክር ወርድ አድርግ። ለምሳሌ በቀን 100 ጊዜ ሱብሓነላሂ ወቢሐምዲህ በል። ቀን ከቀን ስትቀጥል አንድ ቀን ሳትለው በህይወቱ ውስጥ እጥረት እንዳለ ትሰማሃለህ። አልሐምዱሊላህ ስትል የአላህን ኒዕማ አስብ። ኢስቲግፋር ስታደርግ ስህተቶችህን አስብ። አላሁ አክበር ስትል የጌታህን ታላቅነት አስብ። ልብና ምላስ በአንድ ሲሆኑ የዚክር ጣፋጭነት ይታወቃል። እንደምትወደው ሰው ስሙ ሲጠራ ልብህ እንደሚደሰት አስብ። እናት፣ አባት፣ ባል፣ ሚስት፣ ወዳጅ ስሙን ስትሰማ ትስቃለህ። ከእርሱ ጋር ጊዜ ማሳለፍ ትወዳለህ። ከአላህ ጋር ያለ መቀራረብ ከዚያ በለጠ ጣፋጭ ነው። ለዚህ ነው የሌሊት ቅያም የዓብድ መዝናኛ የሆነው። ሰዎች በተኙት ሰዓት ባሪያው ከጌታው ጋር ብቻውን ይቆማል። ቁርአን ያነባል፣ በሩኩዕ ተስቢሕ ያደርጋል፣ በሱጁድ ዱዓ ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ባሪያው ለጌታው በጣም ቅርብ የሚሆነው ሱጁድ ላይ ነው። የአላህ ዚክር ጊዜ፣ ቦታ፣ ቁጥር በጣም የተገደበ ኢባዳ ነው። ቆመህ፣ ተሰምተህ፣ ተኝተህ ሁል ጊዜ አላህን ማስታወስ ትችላለህ። በ24 ሰዓታትን ውስጥ ለምን ትንሹን ጊዜ ብቻ ለአላህ ዚክር እንሰጣለን? ሰዓታትን በሥራ፣ በውይይት፣ በመመገብ፣ በመጠጣት፣ በጉብኝትና በብዙ ሌሎች ነገሮች እናሳልፋለን። ነገር ግን ከሁሉ ያነሰው የአላህ ዚክር ከሆነ ይህ እጅግ ኪሳራ ነው። አላህ እንዲህ አለ፣ እኔን አስታውሱኝ እኔም አስታውሳችኋለሁ። ይህ ልብን የሚያንቀጠቅጥ ቃል ነው። አንተ ጌታህን ስታስታውስ እርሱ በሰማያዊ ማህበር ውስጥ ያስታውስሃል። በሐዲስ ቁድሲ አላህ እንዲህ አለ፣ በራሱ ውስጥ የሚያስታውሰኝ
የሚያስታውሰኝን በራሴ ውስጥ አስታውሰዋለሁ። በስብሰባ የሚያስታውሰኝን ከዚያ በተሻለ ስብሰባ ውስጥ አስታውሰዋለሁ። የነብዩ ሰለላሁ ዐለይሂ ወሰለም ህይወት ሙሉ በሙሉ ዚክር ነበር። ከእንቅልፋቸው ሲነሱ ዚክር፣ ከተኛችሁ ዚክር፣ ሲገቡ ዚክር፣ ሲወጡ ዚክር፣ ሲበሉ ዚክር፣ ሲጠጡ ዚክር። ህይወታቸው ሁሉ ከአላህ ጋር የተያያዘ ነበር። ዱዓ ሲያደርጉም መጀመሪያ አላህን ያመስግኑት፣ ያከብሩት። አላህ ምስጋናና ማክበርን ይወዳል። አላህ ሆይ ከእጅግ ዚክር የሚያደርጉ ባሪያዎችህ አድርገን። አላህ ሆይ በዚክርህ በምስጋናህና በመልካም ኢባዳ ላይ እርዳን። አላህ ሆይ ልቦቻችንን በፍርሃትህ በፍቅርህና በማክበርህ ሙላን። አላህ ሆይ የቁርአን ሰዎች የአንተ ልዩ ባሪያዎች አድርገን። ጌታችን በዱንያ መልካምን ስጠን፣ በአኺራም መልካምን ስጠን፣ ከእሳት ቅጣትም ጠብቀን። አላህ ሶላትና ሰላም በባሪያውና በመልእክተኛው በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውና በሶሓቦቻቸው ሁሉ ላይ ያውርድ። ምስጋና ሁሉ ለአላህ የዓለማቶች ጌታ ይሁን። ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነተን ወቂና عذاب النار وصل اللهم وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه أجمعين والحمد لله رب العالمين.